የማቴዎስ ወንጌል ምዕራፍ 10 ወጸውዖሙ ለአሰርቱ ወክልኤቱ አርዳኢሁ 12ቱ ደቀ መዛሙርቱን ጠራቸው ማለት ሾማቸው። ወወሃቦሙ ሥልጣነ ዲበ መናፍስት ርኩሳን ከመ ያውፅእዎሙ ወይፈውሱ ኩሎ ድውያነ ወሕሙማነ አጋንንትን ያወጡ ድውያንን ይፈውሱ ዘንድ ሥልጣን ሰጣቸው ማለት ለሹመታቸው ምልክት ዱያነ ፈውሱ ሙታነ አንስኡ እለ ለምጽ አንጽሑ ብሎ ገቢረ ተአምራትን ሰጣቸው። ንጉሥ ደጃዝማች በሾመ ጊዜ ለሹመቱ ምልክት ሰንደቅ ዓላማ ማሰሬ ነጋሪት ሰጥቶ እንዲሰደው 12 መሆናቸው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ኤርምያስ ለሊሁ ኢየሱስ አምላክ ወልደ አምላክ ይመጽእ ውስተ ዓለም ወይሃሪ 10 ወክልኤተ ሐዋርያተ ወይከይድ ውስተ ደብረ ዘይት ዘአነ ርኢኩ ስግወ ብሏል። ኤልሳዕም በራእዩ ወናሁ ይወርድ እግዚእነ እምሰማይ ዲበ ምድር ወይሃሪ 10 ወክልኤተ ዕፀ ወባሉጥ ብሏል። ምሳሌም ያዕቆብ ከአዋልደ ከነዓን አልተጋባም፣ ሶርያ ወርዶ 12 ሕፃናትን ወልዷል። ጌታም ባሕርየ መላእክትን ባሕርይ አላደረገም፣ የአዳምን ባሕርይ አድርጎ 12ቱን ሐዋርያት ሹሞ መስደዱን መናገር ነው። ኢነስኦ ለዘነስኦ እመላእክት ዘእንበለ ዳዕሙ እምዘርአ አብርሃም እንዲል ለእነዚያ 3 ንውታን አስራው አብርሃም ይስሐቅ ያዕቆብ አሏቸው። ለእኒህም 3 ሕያዋን አስራው ሥላሴ አሏቸውና በ12ቱ ምዕዛረ ፀሐይ በ12ቱ አልህምተ ብርት በ12ቱ መገብተ ሰሎሞን በ12ቱ የቤት አለቆች በ12ቱ ጉበኞች ምሳሌ ወግዙ እስራኤል ወበጽሑ ሀበቦ 10 ወክልኤቱ አንቅይት ወሰብአ ተመርት ይላል። 12ቱ አንቅይት የ12ቱ ሐዋርያት 70 ተመርት የ70 አርድእት ምሳሌ አንድም በልብሰ አሮን ባሉ በ12ቱ አይናቅ ምሳሌ በደብረ ሲና ከዙፋኑ እግር በተገኙ በ12ቱ አይናቅ ኤልያስም 4 ቻል ውሃ አምጡ ብሎ ድግሙ ሰልሱ ብሏቸዋል። በዚያ አምሳል ኢያሱ ዮርዳኖስን ሲሻገር 12 ደንጊያ ከአፍአ አግብቶ በውስጥ ተክሏል። 12 ደንጊያ ከባሕሩ አውጥቶ አሸክሞ ወስዶ 6ቱን በጌባል 6ቱን በገሪዛን አስተክሏቸዋል። ሰዎቹ የሐዋርያት ደንጊያው የመከራቸው ምሳሌ ትንቢቱን አውቆ አናግሯል። ምሳሌውንም እንጂ ባወቀ አስመስሏል። ምስጢሩ እንደምን ነው ቢሉ ለ4ቱ ባሕርያት 3 ግብር አላቸው 12 ይሆናል። ከአራቱ ባሕርያት የተፈጠረ ሰውን እጠብቅባቸዋለሁ ሲል ወዝ ውእቱ አስማቲሆሙ ለ10 ወክልኤቱ ሐዋርያት የ12ቱ ሐዋርያት ስማቸው ይህ ነው። ሐዋርያት ማለት ደጃዝማች፣ ቀላጤ፣ ምጥው፣ ፍንው፣ ሕያጅ ማለት ነው። ደጃዝማች በተሾመበት አገር ገብቶ የተቀበለውን ሹመት ሽልማት ሰጥቶ ያከብረዋል። ካህን ቢሆን አስራቱን በኩራቱን ሰጥቶ ያከብረዋል። ይህን የማይሻ መነኩሴ ቢሆን
ከእግሩ ወድቆ አቡነ ዘበሰማያት ይቀበላል። ለመነኩሴው ክብሩ ነው። ያልተቀበለውን ዓይን በፍላት እጅ እግር በስለት ይቀጣል። ሐዋርያትም ትምህርታቸውን የተቀበላቸውን በልጅነት ያከብራሉ፣ ሀብት ስርየት ይሰጣሉ። ያልተቀበሏቸውን በሌጌዎን ይነጻሉ፣ በነፋስ ይሰቅላሉና። ቀላጤም በደለኛ ወታደር ካልገዛው አገር ገብቶ ያልፈላ ያስጠምቃል፣ ያልቦካ ያስጋግራል። የተበደለ ድሃ ከንጉሥ ሂዶ ይጮኻል፣ በአዳራሽ ተገኝቶ ቀላጤ ሰጥቶ ይሰደዋል። ያ ቀላጤ በብርሃን የገባውን በጨለማ በፀሐይ የገባውን በዝናብ አስወጥቶ የተሰበረ እንጨቱን የተቀዳ ውሃውን ያስመልስለታል። በደለኛ ወታደር ካልገዛው አገር ገብቶ ያልፈላ እንዲያስጠምቅ ያልቦካ እንዲያስጋግር ዲያብሎስም ያልፈጠረውን ፍጥረት ያልገዛውን ሰውነት 5500 ዘመን ኃጢአት ሲያሰራ ጣዖት ሲያስመልክ መኖሩን መናገር ነው። የተበደለ ድሃ ከንጉሥ ሂዶ እንደ መጮህ ነቢያት አንስ ኃይለከ ፈኑ እዴከ ማለታቸውን መናገር ነው። ንጉሥ በአዳራሽ ተገኝቶ ቀላጤ ሰጥቶ እንደ መስደድ ቃለ እግዚአብሔር ሰው ሁኖ 12ቱን ሐዋርያት ሹሞ መስደዱን መናገር ነው። ቀላጤ በብርሃን የገባውን በጨለማ በፀሐይ የገባውን በዝናብ እንዲያስወጣ ሐዋርያትም በደዌ የገባውን በታምራት በክህደት የገባውን በትምህርት ማስወጣታቸውን መናገር ነው። የተሰበረ እንጨቱን እንዲያስመልስለት በአዳም የሄደውን ልጅነት አስመልሰዋልና። ፍነው ወናሁ አነ እፌንወክሙ ከመ አባግዕ ማእከለ ተኩላት ብሎ እንዲያመጣው ምጥው ከፍነው ይገባል። ሕያጅም አለ ይህ ሁሉ ካልሄዱ አይገኝምና። ቀዳሚ ስምዖን ዘተሰምየ ጴጥሮስ አንዱ መጀመሪያው ጴጥሮስ የተባለ ስምዖን ነው። ጴጥሮስ ማለት መርግ ማለት ነው። መርግ ወይም ናዳ ከወደ ላይ ሲመጣ ያስፈራል። እሱም ሞተ በሥጋ ወሐይወ በመንፈስ እያለ ሲያስተምር ያስፈራልና። አንድም ሻፎ ደንጊያ ማለት ነው። ይህ ሥጋን ካጥንት ይለያል። እሱም ምእመናንን ከመናፍቃን ይለያልና። አንድም ደንጊያ ማለት ነው። ይህን የቀን ሐሩር የሌሊት ቁር አይለውጠውም፣ እሱም በመከራ አይለወጥምና። አንድም ከዋው ደንጊያ ማለት ነው። ያ እየፈጋ ይሄዳል፣ እሱም ከ11ዱ ስብከት ሁሉ እየገባ ያስተምራልና። ወእንድርያስ እሁሁ ወንድሙ እንድርያስ ነው። እንድርያስ ማለት ተባዕ ለመስቀል በኵረ ሐዋርያት ማለት ነው። ወያዕቆብ ወልደ ዘብዴዎስ የዘብዴዎስ ልጅ ያዕቆብ ነው። ያዕቆብ ማለት አዕቃጺ አሃዚ ማለት ነው። የቀደመው ያዕቆብ ሰኮና ኤሳውን ይዞ እንደተወለደ እሱም ሰኮና ወንጌልን ይዞ ሲያስተምር ይሞታልና። ሰኮና ኤሳውን እንዳሰናከለ እሱም የመናፍቃንን ትምህርት ያሰናክላልና። ወዮሐንስ እሁሁ ወንድሙ ዮሐንስ ነው። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ወብዙሃን ይትፌስሑ በልደቱ እንዲል። ፊልጶስ ነው። ፊልጶስ ማለት ረያጽ አፍራስ ማለት ነው። አሃዜ ኩናትም ማለት ነው። መፍቀሬ አሃው ማለት ነው። ፊልሳዳፎስ እንዲል። ወበርተሎሜዎስ
ከ12ቱ ሐዋርያት አንዱ በርተሎሜዎስ ነው። በዕብራይስጥ በር ልጅ ማለት ነው። ተክል የማጠጣት ግብር ያለው ልጅ ማለት ነው። ኩን ወልደ ኃይል ኩን ወልደ የማን እንዲል አንድም ወይን ተክሎ ዕለቱን አድርሷልና። ቶማስ ከ12ቱ ሐዋርያት አንዱ ቶማስ ነው። ቶማስ ማለት ፀሐይ ማለት ነው። ክልኤቱ አስማቲሁ ለፀሐይ አሃዱ ቶማስስ ወካልኡ ኦርያሬስ እንዲል ወማቴዎስ መጸብሃዊ ከ12ቱ ሐዋርያት አንዱ ማቴዎስ ነው። ማቴዎስ ማለት ሕሩይ ማለት ነው። ከዚህ አውጥቶ ለዚህ ማዕርግ አበቃው ለማለት ስሙን ከነግብሩ ጠራው። ወያዕቆብ ወልደ እልፍዮስ የእልፍዮስ ልጅ ያዕቆብ ነው። ሐተታ እንዳለፈው ወልብድዮስ ዘተሰምየ ታዴዎስ ከ12ቱ ሐዋርያት አንዱ ታዴዎስ የተባለ ልብድዮስ ነው። ልብድዮስ ማለት ልብደ ሰሪ አሳ ወጋሪ ማለት ነው። ልበድዮስ ይላል ካህነ አምላክ ማለት ነው። ወአምጽኡ ማርየ ዘድዮስ ለአሰርቱ ወክሌቱ ሕዝበ ዲዮስፖራ እንዲል አንድም ዘር ወማዕረር ማለት ነው። ኦሪትን እንደ ዘር ወንጌልን እንደ መከር አድርጎ አስተምሯልና። አንድም ስንዴ ዘርቶ ዕለቱን ለመሥዋዕት አድርሷልና። ወስምዖን ቀነናዊ ባልተነበበ ስሙ ይተረጉማሉ። ስምዖን ያለው ናትናኤል ነው። ናትናኤል ማለት ውሁብ ሀብተ እግዚአብሔር ማለት ነው። ቀነናዊ የቃና ሰው፣ ቀሬናዊ የቀራንዮ ሰው፣ ቀናኢ ለሕገ አምላኩ። ወይሁዳ አስቆሮታዊ ዘውእቱ አግብኦ የአስቆሮት ሰው የሚሆን ያስያዘው ይሁዳ ነው። ይህ ሰው ስሙ ከግብሩ ያልተባበረ ነው። ይሁዳ ማለት ተአማኒ በእግዚአብሔር ማለት ነበር። እሱ ግን አላደረገውም። ለዚህ ማዕረግ ቢያበቃው ከሞቱ ገባበት ለማለት ጻፈው። እንዳወጣው ለማጠየቅ በመጨረሻ አመጣው። እልወንተ አሰርተ ወክሌተ ሐዋርያተ ፈነወሙ እግዚእ ኢየሱስ እልወንተ ካለ ፈነወ ፈነወሙ ካለ ለእልወንቱ ባለ በቀና ነበር። ጌታ እኒህን 12ቱን ሐዋርያት ላከ ማለት መርጦ ሾመ። ከ5 ወገን መርጧቸዋል። ከአናምያን፣ ከሐናጽያን፣ ከመጸብሃን፣ ከመሰግራን፣ ከመስተገብራን። ቤትን በ5 ወገን ያጸኑታል። በጭቃ በገለባ በሳር በደንጊያ በእንጨት ከ4 ባሕርያት ከ5ኛ ባሕርየ ነፍስ የተፈጠረ ሰውን አጸናባችኋለሁ እጠብቅባችኋለሁ ሲል ከነዚህም ስማቸውን የለወጠውም ያለወጠውም አለ። በኦሪቱ ያሳለፈውም ያላሳለፈውም ግብር እንዳለ ለማጠየቅ ስም ማውጣትም የገዥና የተገዥ ምልክት ነው። ባለቤት ለቤተሰቡ ስሙን ለውጦ እንዲያወጣ ዋዘዞሙ እንዘ ይብል ፍኖተ አሕዛብ ኢትሁሩ በአሕዛብ መንገድ አትሂዱ ማለት የአሕዛብን ሥራ አትስሩ። ወውስተ ሀገረ ሳምር ኢትባኡ ወደ ሳምራውያንም ሀገር አትግቡ ብሎ አዘዛቸው። ወሁሩ ባሕቱ ሀበ አባግዕ ዘተሐጉላ እምቤተ እስራኤል ከእስራኤል ወደ ጠፉ በጎች ሂዱ ማለት መምህር አብነት ትምህርት አጥተው ወደ ተጎዱ ወደ እስራኤል ሂዳችሁ
አስተምሩ እንጂ። ትንቢት የተነገረ ሱባኤ የተቆጠረ ለእነዚህ ነውና። አንድም ትንቢት የተነገረልን ሱባኤ የተቆጠረልን እኛ ሳለን ትምህርቱን ለሌላ ቢያደርገው ከሞቱ ገባንበት ባሉ ነበርና። አንድም በፍቅር ለመሳብ አንድም በመንፈስ ቅዱስ ባልታደሰ ሰውነታቸው መከራ ቢያጸኑባቸው በካዱ ነበርና እንዳይክዱ። ወኀዊረክሙ ስብኩ እንዘ ትብሉ ቀርበት መንግሥተ ሰማያት፣ ሂዳችሁ ደጅቱ በልጅነት ልጅነት በሃይማኖት የምትሰጥበት ጊዜ ደርሷል እያላችሁ አስተምሩ። ድውያን ፈውሱ፣ ድውያንን ፈውሱ። ሙታነ አንስኡ፣ ሙት አንሱ። እለ ለምጽ አንጽሑ፣ ለምጽ አድኑ። አጋንንተ አውፅኡ፣ አጋንንትን አውጡ። በጸጋ ዘነሳይክሙ፣ በጸጋ ሀቡ። በለጋስነት የተማራችሁትን በለጋስነት አስተምሩ። በከንቱ ዘነሳይክሙ፣ በከንቱ ሀቡ። ዋጋ ሳትሰጡ የተማራችሁትን ዋጋ ሳትቀበሉ አስተምሩ። አንድም በጸጋ ዘነሳይክሙ፣ በተአምራት የተማራችሁትን በተአምራት አስተምሩ። በከንቱ ዘነሳይክሙ፣ ሳትጥሩ ሳትግሩ የተማራችሁትን ሳይጥሩ ሳይግሩ አስተምሯቸው። ኢታጥርዩ ለክሙ ወርቀ ወኢብሩረ፣ ወርቅ ብር አትያዙ። ወኢጸሪቀ ውስተ ቅናውቲክሙ፣ በዝናራችሁ ቁናማቲክሙ ይላል። በድጋችሁ ሻሜ መሃልቅ አትያዙ። ወኢጽፍነተ ለፍኖት፣ የስንቅ አቅማዳም አትያዙ። ወኢክልኤ ክዳናተ፣ ሁለት ልብስም አትያዙ። ይህን የሚሹ ሥጋውያን ናቸው፣ እነሱ ግን መንፈሳውያን ናቸውና ይህን አይሹም። አንድም ሁለት ልብስ ባይኖረን አንዱን ለብሰን አንዱን ሽጠን ባንመገብ እንደምን በሆን ነበር ብሎ ያዳክማልና እንዳያዳክማቸው ነው። ወኢ አሳእነ፣ ጫማ አታድርጉ። ይህ ለሥጋውያን ነው፣ እነሱ ግን መንፈሳውያን ናቸውና ይህን አይሹትም። አንድም ጫማ ባይኖረን እሾሁን እንቅፋቱን ዋዕዩን እንደምን ባለፍነው ነበር ብሎ ያዳክማልና እንዳያዳክማቸው ነው። አንድም ጌጠኛውን ሲል ነው። ኢ በትረ፣ በትርም አትያዙ። ይህ ለሥጋውያን ነው፣ እነሱ ግን መንፈሳውያን ናቸውና ይህን አይሹትም። አንድም በትር ባንይዝ ውሻው እባቡ እንደምን ባደረገን ነበር ብሎ ሃይማኖት ያዳክማልና እንዳያዳክም ነው። አንድም ጌጠኛውን ሲል ነው። እስመ ይደልዎ አጽቡ ለዘይትቀነይ፣ ለሚሰራ ዋጋ ይገባዋልና። ለሚያስተምር መምህር የዕለት ራት አንድ እንጀራ ጽዋ ውሃ ይገባዋልና። ይታጥርዩ፣ አንድም ስናስተምር ውለን ምን እንመገባለን ትሉኝ እንደሆን ለሚያስተምር ለመምህር እንጂ የዕለት ራት አንድ እንጀራ ጽዋ ውሃ ይገባዋል። እነዚያው ይመግቧችሁ። ወውስተ ሀገር እንተ ቦእክሙ ወእመኒ አብያት ተሰአሉ ወበሉ ለመኑ ይደልዎ ሰላም በውስቴታ። ከገባችሁበት አገር ከገባችሁበት ቤት ደግ ሰው የበቃ ማን አለ ብላችሁ ጠይቁ። ወህየ ህድሩ እስከ ዓመት ወጽኡ፣ ለማስተማር ወጥታችሁ እስክትሄዱ ድረስ ከዚያ ተቀመጡ።
ምዕመናን ለመማር በመጡ ጊዜ እንዳያጧቸው ነው። አንድም ከአንዱ ወደ አንዱ ሲሉ ያዩአቸው እንደሆን እኒህማ ምግብ ለማሻሻል መጥተዋል እንጂ መቼ ለማስተማር መጥተዋል እንዳይሏቸው። ወበዊአክሙ ውስተ ቤት ተአምህዎሙ ከቤት በገባችሁም ጊዜ እጅ ንሷቸው ማለት አክብሯቸው እንጂ አክብሩን አትበሉ። ወለእመ ይደልዎ ለውእቱ ቤት ይህድር ሰላምክሙ ላዕሌሁ የበቃ ደግ ሰው የተገኘ እንደሆን ሰላማችሁ እኔ አድርበታለሁ። ወእመሰ ኢይደልዎ ይግባእ ሰላምክሙ ላዕሌክሙ የበቃ ደግ ሰው ያልተገኘ እንደሆነ ግን ሰላማችሁ በእናንተ ይደር ማለት ሰላማችሁ እኔ በእናንተ እንዳደርኩ እቀራለሁ። ወለዘሰ ኢተወክፈክሙ ወኢሰምዐ ነገረክሙ ወፂአክሙ አፍአ እሙእቱ ቤት ወእሙእቱ ሀገር ንግፉ ጸበለ እገሪክሙ እናንተን አልቀበልም ትምህርታችሁንም አልሰማም ያለ ሰው ካለበት ቤት ካለበት ሀገር ወጥታችሁ የእግራችሁን ትቢያ አራግፉ። ስንኳን ገንዘባችሁ ትቢያችሁ አልተከተለንም ለማለት እኛ ደከምንላችሁ በእንቢተኛነታችሁ ቢቀርባችሁ ፍዳችሁ በራሳችሁ ነው ለማለት። አንድም ይህ ትቢያ ከእኛ እንደተለየ እናንተም ከእኛ ልዩ ናችሁ ለማለት። አንድም ይህ ትቢያ እንደረገፈ እናንተም በሥጋችሁ በመቅሰፍት ትረግፋላችሁ፣ በነፍሳችሁ በገሃነም ትጠፋላችሁ ለማለት። አንድም በቄሳር ልማድ የተበደለ ሰው ቢኖር እንጨት ተክሎ ሳር ቋጥሮ መጥቶ ይንገረኝ ብሎ ነበርና አማን እብለክሙ ከመ ይረክባ ሳሂተ ምድረ ሰዶም ወገሞራ አመ ዕለተ ደይን ፈድፋደ እሚእቲ ሀገር እናንተን አልቀበልም ትምህርታችሁን አልሰማም ያለ ሰው ሁሉ ካለበት አገር ይልቅ ሰዶም ገሞራ በፍርድ ቀን ዕረፍትን ያገኛሉ ብዬ እንዲያገኙ በእውነት እነግራችኋለሁ። በሀገሩ ሰዎቹን መናገር ነው፣ ፍዳ ይቀልላቸዋል ማለት ነው። ወናሁ አነ እፌንወክሙ ከመ አባግዕ ማእከለ ተኩላት ተኩላ አለና ብለው አባግዕን ከቤት እንዳያውሏቸው ተኩላ ወዳለበት እንዲያሰማሯቸው ወደ ነገሥተ አሕዛብ ወደ መኳንንተ አሕዛብ እሰዳችኋለሁና ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ እንደ እባብ ብልህ እንደ ርግብም የዋህ ሁኑ። አንድም በሉቃስ እፌንወክሙ ማእከለ ተኳሉት ይላል። ወደ ነገሥተ አሕዛብ ወደ መኳንንተ አሕዛብ እሰዳችኋለሁና ኩኑ ጠቢባነ። የእባብ ብልሃቱ ምንድነው ቢሉ ከመንገድ ዳር ሲተኛ ራሱን ቀብሮ ይተኛል። እናንተም ራሳችሁን እኔን አትካዱኝ ሲል አንድም ውሃ ሲጠጣ መርዙን ከየብስ አኑሮ ነው ከውሃው የገባ እንደሆን ተሰራጭቶ ያጠፋኛል ብሎ። እናንተም ቂም በቀል ይዛችሁ አትጸልዩ ሲል ቂም በቀል ይዞ የጸለዩት ጸሎት አይረባም አይጠቅምምና እስመ ዘያነብር ቂመ ውስተ ልቡ ይውክፍት ጸሎቱ ቅድመ እግዚአብሔር እንዲል። አንድም በኖህ ጊዜ አፉን ከፍቶ ሳለ ርግብ ዋሻ መስሏት ገብታ እንቁላሏን ጣለች። እሷን የበላኋት እንደሆን
ኖህ አስወጥቶ ይጥለኛል ብሎ እስክትወጣ አፉን እንቁላሏን ቀፍቅፋ እስክትወጣ አፉን እንደከፈተ ቆይቷል። ምክንያት አድርጎ እናንተን የሚያጠፋበትን ሥራ አትስሩ ሲል ነው። አንድም ዕፀ ዘውዬ የሚባል አለ። ፍሬውን ይወደዋል፣ ጥላው ሲያርፍበት ያደክመዋል። ብልህ ነውና ጧት በምስራቅ ማታ በምዕራብ ሆኖ ይመገበዋል። ምክንያት አድርጎ እናንተን የሚያዳክምበትን ሥራ አትስሩ ሲል አንድም ጥግ ሳይዝ አይጣላም። ምክንያት አድርጎ እናንተን የሚጣላበትን ሥራ አትስሩ ሲል ራቁቱን የሆነ አይነድፍም። ምክንያት አድርጎ እናንተን የሚጣላበትን ሥራ አትስሩ ሲል ርግብ የዋህ ናት፣ በቀል የላትም። እናንተም ሀዳግያነ በቀል ሁኑ ሲል በኖህ ጊዜ ዋሻ መስሏት ከዘንዶ አፍ ገብታ በየዋሃት ተጠብቃለች። እናንተም በየዋሃት ሆናችሁ ተጠብቃችሁ ኑሩ ሲል አንድም ከዕፀ ዘውዬ ስር አርፋ በየዋሃት ትጠበቃለች። እናንተም በየዋሃት ተጠብቃችሁ ኑሩ ሲል ፀሐይ ልትሞቅ ስትወጣ በምዕራብ ሸምቆ ቆይቶ እያነቀ ይፈጃታል። እናንተም በየዋሃት ሆናችሁ መከራውን ተቀበሉ ሲል ወተዓቀቡ እምሰብእ እኩያን ከክፉ ሰዎች ተጠበቁ። እስመ ያገብኡክሙ ውስተ አዕዋዳት አዳርሱም ብለው ወደ አደባባይ ይወስዷችኋልና። ወይቀስፉክሙ በምኵራባቲሆሙ በምኵራባቸው አግብተው ይገርፏችኋልና። ወይወስዱክሙ ሀበ መሳፍንት ወነገሥት በእንቲአየ በስሜ ስላመናችሁ በስሜ ስለተጠራችሁ በስሜ ስላስተማራችሁ ወደ መኳንንተ አሕዛብ ወደ ነገሥተ አሕዛብ ይወስዷችኋልና። ከመ ይኩን ስምዐ ላዕሌሆሙ በእስራኤል መፈራረጃ ይሆንባቸው ዘንድ ምን ነው ያላመናችሁበት ይሏቸዋል። ምን አይተን እንመንበት ይላሉ። ያውሳ በጠባብ ደረት በአጭር ቁመት ተወስኖ ቢያስተምራችሁ ጠልታችሁ ተመቅኝታችሁ ሰቅላችሁ የገደላችሁት ተብሎ አንድም ምን ነው ያላመናችሁበት ይሏቸዋል። ምን አይተን እንመንበት ይላሉ። ያውሳ ሐዋርያት የእሱን ነገር ቢያስተምሯችሁ አንቀበላቸው ብላችሁ ለአሕዛብ እያሳለፋችሁ ትሰጧቸው የነበረ ተብሎ ወላይ ለአሕዛብ በአሕዛብም መፈራረጃ ይሆንባቸው ዘንድ ምን ነው ያላመናችሁበት ይሏቸዋል። ምን አይተን እንመንበት ይላሉ። ያውሳ ሐዋርያት የእሱን ነገር ወረደ ተወለደ ብለው ቢያስተምሯችሁ አይሁድ አንቀበላቸው ቢያስተምሯቸው ያውሳ ሐዋርያት የእሱን ነገር ወረደ ተወለደ ብለው ቢያስተምሯቸው አይሁድ አንቀበላቸው ብለው አሳልፈው ሰጥተዋችሁ የቁልቁሊት ተሰቅሏቸው አቅማዳ ታወሯቸው የነበር ተብሎ ወሶበ ያገብኡክሙ ኢተሃልዩ ዘትብሉ ወዘትነብቡ አዳርሱን ብለው በወሰዷቸው ጊዜ የምትናገሩትን አታስቡ ማለት እንዲህ ቢሉን እንዲህ ብለን እንመልሳለን ብላችሁ አታስቡ። እስመ ይትወሀበክሙ በይእቲ ሰዓት ዘትትናገሩ የምትናገሩት ፈጥኖ ይሰጣችኋል ማለት በጠየቋችሁ ጊዜ የምትመልሱት ይገለጽላችኋልና። እስመ ይኮንክሙ አንትሙ ዘትትናገሩ አላ መንፈሱ ለአቡክሙ ውእቱ ይትናገር በላዕሌክሙ የምትናገሩት እናንተ አይደላችሁምና የሰማይ አባታችሁ የእግዚአብሔር ሕይወቱ መንፈስ ቅዱስ በእናንተ አድሮ ይናገራል እንጂ። ወያገብ እህዋሁ ለሞት
በሃይማኖት ወንድም ወንድሙን ለሕማም ለሞት አሳልፎ ይሰጣል። ወአብኒ ወልዶ አባት ልጁን ሕርማኖስ ፊቅጦርን አሳልፎ እንደሰጠው ወይትነስኡ ውሉድ ላዕለ አዝማዲሆሙ ልጆችም በአባት በእናታቸው በጠላትነት ይነሱባቸዋል። ወይቀትልዎሙ ይጣሏቸዋል። ወትከውኑ ጽሉዓነ በኀበ ኩሉ ሰብእ በእንተ ስምየ በእኔ ስም ስላመናችሁ በእኔ ስም ስለተጠራችሁ በእኔ ስም ስላስተማራችሁ በሁሉ ዘንድ የተጠላችሁ ትሆናላችሁ። ወዘአስለፈ ትዕግሥቶ ውእቱ ይድህን ታግሶ መከራውን የተቀበለ እሱ ይድናል እስከ ፍጻሜ ይላል በሉቃስ። እስከ ዕለተ ሞት መከራውን የታገሰ ከፍዳ የሚድን እሱ ነው። ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ውስተ ካልእታ ከአንዱ አገር አስወጥተው ቢሰዷችሁ ወደ አንዱ አገር ሽሹ። አማን እለክሙ ኢይትፌጸማ አህጉረ እስራኤል እስከ ሶበ ይመጽእ ወልደ እጓለ እመሕያው ከአንዱ ወደ አንዱ ስንል ያለ ክብር መቅረታችን አይደለምን ትሉኝ እንደሆን ወልደ እጓለ እመሕያው እስኪመጣ ማለት እኔ መጥቼ እስካድርባቸው ድረስ የእስራኤል ዘነፍስ አገር አትፈጸም ብዬ እንዳትፈጸም በእውነት እነግራችኋለሁ። አንድም ምድረ እስራኤል ጠባብ ናት፣ በ8 ቀን ትፈጸም የለምን ትሉኝ እንደሆን ወልደ እጓለ እመሕያው እኔ እስክመጣ ጠባቢቱ ምድረ እስራኤል ቅሉ እንዳትፈጸም በእውነት እነግራችኋለሁ። አልቦ ረድእ ዘየአቢ እምሊቁ በዚያውም ላይ ከመምህሩ የሚበልጥ ደቀ መዝሙር የለም። ወኢ ገብርኒ ዘየአቢ እምእግዚኡ ከጌታውም የሚበልጥ ባሪያ የለም። ከሳኦል ዳዊት ከሐናንያ ቅዱስ ጳውሎስ ይበልጡ የለምን ቢሉ የኒያ መብለጣቸው ሳሉ አይደለም። መጠኑ ለረድእ እምከመ ኮነ ከመ ሊቁ የደቀ መዝሙር መጠኑ እንደ መምህሩ ቢሆን መጠኑ ነው። ወለገብርኒ ከመ እግዚኡ የባሪያም መጠኑ እንደ ጌታው ነው። እንደ ጌታው ቢሆን ነው፣ እንደ ጌታው ቢሆን እንጂ ነው። ወሶበ ኮነ ለበዓለ ቤት በብዔልዜቡል እፎ ፈድፋደ ለሰብአ ቤቱ አምጻኤ ዓለማት ፈጣሪ ዓለማት እኔን በብዔልዜቡል ያወጣቸዋል ካሉኝ እናንተንማ እንደምን አይሏችሁ? ኢትፍርህዎሙኬ እንከ አትፍሯቸው። እስመ አልቦ ክዱን ዘኢይትከሰት ወአልቦ ህቡእ ዘኢይትዐወቅ የማይገለጽና የማይታወቅ የለምና ማለት የእናንተ ተርታነት የእነሱ ደግነት ሳይገለጥ አይቀርምና። ዘነገርኩክሙ በጽልመት ንግርዎ በብርሃን በጨለማ የነገርኋችሁን በብርሃን አስተምሩት። ወዘኒ አልኮሰስኩ ውስተ እዝንክሙ ስብክዎ በዲበ አንህስት በጆሮአችሁ የነገርኋችሁን በሰገነት ወጥታችሁ አስተምሩት። 120 ሰው ማስተማሩን በጨለማ በጆሮ መናገር ብሎ እንዲህ አለ። አንድም ልጅነት ሳታገኙ የተማራችሁትን ልጅነት አግኝታችሁ አስተምሩት። ልዕልና ነፍስ ሳታገኙ የተማራችሁትን ልዕልና ነፍስ አግኝታችሁ አስተምሩ። ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ በሥጋችሁ የሚገድሏችሁን አትፍሯቸው። ወለነፍስክሙሰ ይክሉ ቀቲሎታ ነፍሳችሁን መግደል አይቻላቸውምና። ወባሕቱ ፍርህወሰ ለዘእምድኅረ ቀተለ ዘቦ ስልጣን ወይክል ነፍሰኒ ወሥጋኒ ህቡረ አህጉሎ በውስተ ገሃነም
መፍራትስ ከገደለ በኋላ ነፍስና ሥጋን አዋህዶ አስነስቶ በገሃነም ፍዳ ያመጣ ዘንድ ሥልጣን ያለው እሱን ፍሩት። አኮኑ ክልኤቲ አዕዋፍ ይሰየጣ ለክልኤ ጸሪቀ አሶርዮን። እንዲህማ ከሆነ ወድቀን መቅረታችን አይደለም ትሉኝ እንደሆን ሁለት አዕዋፍ በሁለት ሻሜ መሃልቅ ይሸጡ የለምን? አሶርዮን የገበያ የሚዛን ስም። ወአሐቲ እምኔሆን ይተወድቅ ውስተ ምድር ዘእንበለ ያእምር አቡክሙ ሰማያዊ አባታችሁ ሳያውቅ ከሁለቱ አንዲቱ አትጠፋም፣ በወጥመድ አትያዝም። ወለክሙሰ ስዕርተ ርእስክሙኒ ኩሉ ሁሉቅ ውእቱ። እናንተስ የራሳችሁ ፀጉር ሳይቀር የተቆጠረ ነው። የተቆጠረ እንዳይጠፋ አትጠፉም። ኢትፍርሁኬ እስመ ብዙኅ አዕዋፍ ትኄይሱ አንትሙ። ከተፈጥሮተ አዕዋፍ ተፈጥሮተ ሰብእ ይበልጣልና አይዟችሁ። አንድም በኦሪት በነቢያት ያሉ ሰዎች በሃይማኖት በጥምቀት ይኖሩ የለምን? ወአሐቲ እምኔሆን በኦሪት በነቢያት ካሉ ሰማያዊ አባታችሁ ሳያውቅ አንዱ አይጠፋም። ወለክሙሰ የእናንተስ ደቀ መዛሙርቶቻችሁ ሳይቀሩ የተቆጠሩ ናቸው። ስዕርት አላቸው አርድእትን ፀጉር የራስ ጌጥ እንደሆን ደቀ መዝሙርም ለመምህሩ ጌጥ ነውና፣ ፀጉር ያደገው ሲወድቅ ያላደገው ሲወጣ ደስ እንዲያሰኝ ደቀ መዝሙርም ያጠናው ሲወጣ ያላጠናው ሲገባ ደስ ያሰኛልና። ኢትፍርሁኬ በኦሪት በነቢያት ካሉ በሃይማኖት በጥምቀት ያላችሁ እናንተ ትበልጣላችሁና አይዟችሁ። አንድም በሃይማኖት በጥምቀት ያሉ ሰዎች በምክረ ካህን በፈቃደ ካህን ይኖሩ የለምን? ወአሐቲ እምኔሆን በሃይማኖት በጥምቀት ካሉ ሰማያዊ አባታችሁ ሳያውቅ አንዱ አይጠፋም። ወለክሙሰ እንዳለፈው ኢትፍርሁ በሃይማኖት በጥምቀት ካሉ በምክረ ካህን በፈቃደ ካህን ያላችሁ እናንተ ትበልጣላችሁና አትፍሩ። ኩሉ ዘየአምን ብየ በቅድመ ሰብእ አነኒ አአምኖ በቅድመ አቡየ ዘበሰማያት። በሰው ፊት ያመነብኝ ማለት ዘመን የወለደውን ንጉሥ የወደደውን ሳይል በሰው ፊት ያመነብኝን በሰማያዊ አባቴ ፊት ልጄ ወዳጄ እለዋለሁ። ወለዘሰ ክህደኒ በገጸ ሰብእ አነኒ እክህዶ በገጸ አቡየ ዘበሰማያት። ዘመን የወለደውን ንጉሥ የወደደውን ብሎ በሰው ፊት ያላመነብኝን ግን እኔም በሰማያዊ አባቴ ፊት ወለድኩህ ካድኩህ እለዋለሁ። ወለድኩህ ካድኩህ እለዋለሁ። አንድም በቤተ ዮሴፍ ስበላ ስጠጣ አይቶ ሩቅ ብእሲ ነው ያላለኝን ልጄ ወዳጄ እለዋለሁ። ከቤተ ዮሴፍ ስበላ ስጠጣ አይቶ ሩቅ ብእሲ ያለኝን ግን በሰማያዊ አባቴ ፊት ወልጄህ ነበር ካድኩህ እለዋለሁ። ኢይምሰልክሙ ዘአምጻእኩ ሰላም ለብሔር። ለሰው ፍቅርን አንድነትን ያመጣሁ አይምሰላችሁ። ኢያምጻእኩ ይላል አላመጣሁም። አላ መጥባሕተ ሰይፍን ነው እንጂ ማለት ጸብን ክርክርን መለያየትን ነው እንጂ። ወመጻእኩሰ እፍልጥ ብእስየ እምአቡሁ ወንድ ልጅን ካባቱ
ወወለተኒ እምእማ ሴት ልጅን ከእናቷ ወመርአተኒ እምሐማታ መርአትን ከአማቷ ልለይ መጥቻለሁ እንጂ። አማትና ምራት ሳይስማሙ ከመሬት እንዲሉ የሚስማሙ ያሉ አይደለምን ቢሉ በማይስማሙት መናገር ነው። አንድም ወመጻይኩ እፍልጥ ብእስየ እምአቡሁ ወንጌልን ከኦሪት ወወለተኒ አሰርቱ ቃላትን ከሥርዓተ ረበናት ወመርአተኒ ነቢያት ካህናትን ከምኵራብ ልለይ መጥቻለሁ እንጂ። አንድም ብእስየ እምአቡሁ ሰውን ከግብር አባቱ ከሰይጣን ወወለተኒ ፈቃደ ነፍስን ከፈቃደ ሥጋ ወመርአተኒ ውሳጣዊት ግብርን ከአፋዊት ግብር ልለይ መጥቻለሁ እንጂ። ወሰብአ ቤቱ ይጻረሮ ለሰብ ሰውን ቤተሰቦቹ ይጣሉታል። ዘመን የወለደውን ንጉሥ የወደደውን ይዘህ መስለህ አትኖርም ይሉታል። አንድም መከራ እቀበላለሁ ባለ ጊዜ ሕዋሳቱ ይፈሩበታል። አንድም ሰብአ ቤቱ ይሁዳ ክርስቶስን ያሰቅለዋል። ዘያፈቅር አባሁ ወእሞ እምኔየ እይደሉ ሊተ ወይክል ይጸመደኒ። አባት እናት ክደዋል፣ ልጆች አልካዱም። በሃይማኖት እናት አባቴን ካልመሰልኩ ርስቱን ጉልቱን ለሌላ ያወርስብኝ የለም ብሎ በሃይማኖት ጊዜ ከኔ ይልቅ አባት እናቱን የወደደ ሰው የኔ ደቀ መዝሙር ሊባል አይገባውም፣ እኔን ሊያገለግለኝ አይቻለውም። ወዘያፈቅር ወልዶ ወወለቶ እምኔየ እይደሉ ሊተ። አሁን ልጆች ክደዋል፣ አባት እናት አልካዱም። በሃይማኖት ልጆችን ካልመሰልኋቸው ኋላ ማን ይረዳኛል ማን ያጠባኛል ብሎ በሃይማኖት ጊዜ ከኔ ይልቅ ልጆቹን የወደደ የኔ ደቀ መዝሙር ሊባል አይገባውም። ወይክል ይጸመደኒ ሊያገለግለኝ አይችልም። ዘኢያጥብአ ወዘኢነስአ መስቀለ ሞቱ ወዘኢተለወኒ እይደሉ ሊተ። ጨክኖ ነፍሱን ከሥጋው የሚለይበትን መከራ ተቀብሎ በመከራ ካልመሰለኝ የኔ ደቀ መዝሙር ሊባል አይገባውም። ጨክኖ ነፍሱ ከሥጋው የሚለይበትን መከራ ተቀብሎ በመከራ ካልመሰለኝ የኔ ደቀ መዝሙር ሊባል አይገባውም። ዘረከባ ለነፍሱ ለይግድፋ በተፈጥሮ ያገኛት ሰውነቱን በሃይማኖት በጥምቀት ይጣላት። ወዘገደፋ ለነፍሱ በእንቲአየ ይረክባ በሃይማኖት በጥምቀት የጣላት ሰውነቱን ይረክባ በኀቤየ በእኔ ዘንድ ጽድልት ብርሂት ሁና ያገኛታል። አንድም ዘረከባ በሃይማኖት በጥምቀት ያገኛት ሰውነቱን በገራሂተ መስቀል ይጣላት። ወዘገደፋ በእንቲአየ በእኔ ስላመነ በገራሂተ መስቀል የጣላት ሰውነቱን በክብር ያገኛታል። ዘኪያክሙ ተወክፈ ኪያየ ተወክፈ እናንተን የተቀበለ እኔን ተቀበለ ማለት እናንተን በተቀበለ እኔ አድርበታለሁ። ወዘኪያየ ተወክፈ ተወክፎ ለዘፈነወኒ እኔን የተቀበለም አባቴን ተቀበለ ማለት እኔ ባደርሁበት አባቴ ያድርበታል። ወዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ይነስእ መምህሩን መምህር ብሎ የተቀበለ መምህሩ የሚያገኘውን እኔ የምሰጠውን ዋጋ ያገኛል። ወዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይነስእ
እውነተኛውን መምህር እውነተኛ መምህር ብሎ የተቀበለ መምህሩ የሚያገኘውን እኔ የምሰጠውን ዋጋ ያገኛል። አንድም ዘተወክፈ ነቢየ ስለ አምላከ ኢሳይያስ ስለ አምላከ ኤርምያስ ብሎ ድሃውን የተቀበለ እኔ የምሰጠውን ነቢይ የሚያገኘውን ዋጋ ያገኛል። ከብተ ነቢይ እንዲሉ ወዘተወክፈ ጻድቀ ስለ አምላከ እንጦንስ ወመቃርስ ስለ አምላከ ተክለ ሃይማኖት ስለ አምላከ ገብረ መንፈስ ቅዱስ ብሎ ድሃውን የተቀበለ ጻድቁ የሚያገኘውን እኔ የምሰጠውን ዋጋ ያገኛል። ዝራ እክለከ ውስተ መቃብረ ጻድቃን እደው ጻድቃን የሃልው ውስተ ምሳትከ ወለእመ እግረ ጻድቃን ሐጸበት እንዲል። አንድም ነቢይ ያነስ ለክሙ ተብሎ የተነገረልኝ እኔን እውነተኛ የባሕርይ አምላክ ብሎ ያመነብኝ እኔ የምሰጠውን ዋጋ ያገኛል። ወዘተወክፈ ጻድቀ ብእሴ ጻድቀ ዘጽድቀ እነግረክሙ እንዲል እውነተኛ መምህር የባሕርይ አምላክ ብሎ የተቀበለ እኔ የምሰጠውን ዋጋ ያገኛል። ወዘአስተየ ለአሃዱ እምእሉ ንዑሳን ጽዋዐ ማይ ቆሪር ባሕቲቶ በስመ ረድእየ አማን እለክሙ እየሃጉል አስቦ ቆሪረ ይላል። ንዑሳን የብዕል የቁጥር ስለ አምላከ ጴጥሮስ ስለ አምላከ ጳውሎስ ብሎ በእኔ ካመኑ ምእመናን ላንዱ ጽዋ ውሃ ያጠጣ ዋጋውን አያጣም ብዬ እንዳያጣ በእውነት እነግራቸዋለሁ። ጠጅ ጠላ ሳለው አይደለም ባይኖረው ነው እንጂ ሳለውስ እንዳይገባ ለማጠየቅ እመቦ ብእሲ ዘቦ ዝክር ሰናይ ወያበው በግአ ንውረ ርጉም ውእቱ ትላለች ኦሪት። ካልጀመሩት አይሆንምና ዘአስተየ አለ። አንድም ወርቁንም ዕንቁንም ጽዋዐ ማይ በማለት ተናገረው። የመንግሥተ ሰማይ ዋጋ አይሆንምና